ሀና? እንዴ ባኩት ነጨክኑብኝ። ምንድነው ሀና? እንዴ አባዬ ሊሞትብኝ ነው፣ አሳክሙልኝ። አሁን ከግሬ ላይ ተነሽ። በፍጹም እሺ ካላሉኝ አልነሳም። አንቺ ተነሽ አልኩሽ እኮ። አልነሳም። እንዴ አባዬ በጣም ታሟል፣ ያሳክሙልኝ። እኔ ምን አገባኝ ታዲያ? አንቺ ልጅ ግን ጤና የለሽም። የኔ ጤና የሚወሰነው በአባዬ ጤና ነው። አባዬ ደግሞ ራሱ ውስጥ ሆስፒታል ላይ ያለው፣ ስለዚህ እኔ ጤነኛ አይደለሁም ማለት ነው። እና ምን ይሁን ነው የምትይው? እትዬ በጣም አዝነውብኛል አውቃለሁ፣ ግን እባክዎ ይርዱኝ። በቃኝ፣ የቻልኩትን ያህል ረዳሁሽ። እትዬ አቅሙ ይሄን ያህል ብቻ እንዳልሆነ አውቃለሁ። 200 ሺህ ለእርሶ ምንም እንዳልሆነ አውቃለሁ። እባክዎ ይርዱኝ። 200 ሺህ ለእኔ ቀላል ሆነም አልሆነም ለአንቺ የመስጠት ግዴታ ግን የለብንም። እሱስ ትክክል ነው። በቃ ይርዱኝ፣ አባዬን ያሳክሙልኝ። አሁን መቅለስ ብሱን ስትሽ የመጣሽበትን ብቻ ተናገር። በፈጣሪ ብለው እንዲያግዙኝ የለመንኩት እኮ ነው። ሰሚያልሽ ሀና፣ እኔ አንቺን ለመርዳት ሁሉ ርቀት የተጓዝኩ በጣም ጥሩ ልጅ ስለመሰልሽ ነው እንጂ ገንዘብ ሞልቶ ተርፎኝ አይደል። ገንዘብ እንደማይጠገብ አውቃለሁ፣ ግን እርሱ የገንዘብ ችግር እንደሌለበት በደንብ ነው የማውቀው። አሁን ስለተናደዱ ይሆናል እትዬ። ሁሉንም ነገር አውቃለሁ አትበይ። ራስሽን ከሰው በላይ አድርግሽ አታስቢ። ኧረ እኔ ራሴን ከሰው በላይ አላየሁም። ትሰሚያለሽ ሀና፣ ሁሉንም ነገር አውቃለሁ ስትይ በቤተሰቦቼ እንደማልደራደር ማወቅ ነበረብሽ። እሱንም እኮ አውቃለሁ አትበይ። ልጆች አለሜ ናቸው። አንቺ ግን ከልጆቼ ጋር ልታጣይኝ ተነሳሽ። እውነት ሳትይዥ እውነት አለኛልሽ። እኔ ለምን እውነት ይሄን ያለ ርቃ እንደተቀበረች አላውቅም። ድጋሚ ሌላ ማስተባበያ? እኔ ከሁሉንም ነገር ችዬ ዝም ያልኩሽ ለቤቴ ያደረግሽው ነገር ስላሳዘነኝ ነው። አሁን ቤቴ ለቀሽ ውጭ። እሺ በቃ ከዚህ በላይ ላይሽም ድምፅሽን ልሰማ አልፈልግም። ውጭ። ሰላም ለእናንተ የሆኑ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ኖላዊ ድራማ ክፍል 53 ነው ይዘንላችሁ መተና። ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ ያደረጋችሁ ጀምሮ ስለምታበረታቱንም እጅግ በጣም እናመሰግናለን። የዛሬው የኖላዊ ድራማ ክፍል ደግሞ እጅግ በጣም ነው የሚያሳዝነው። የምር በጣም ያስለቅሳል። የዛሬው ክፍል በቃ የሆነ ሀኒ ታሳዝናለች በጣም። በባለፈውም እንደዛ ዲኤንኤ ውጤቱን ቀይረው አስለቅሷት፣ አሁንም ደግሞ አባቷ ሕክምና ላይ ያስለቀሷት ይገኛሉና አንድ እሷና እዚህ ድራማ ላይ ያሉ ጥሩ ሰዎች ሀኒና አባቷ ነበር። ግን እነሱም ጥሩ በመሆናቸው ነው መሰል ዋጋ እየከፈሉ። መቼም ለች ምድር ለጥሩ ሰው አትሆንም እና እንግዲህ ያው የአባ ኖላዊ ሕክምና በወይዘሮ ሜላት ድርጅት እሷ ናት። መጀመሪያ ሲጀምር ሀኒ ፈርታ ነበረ። መጀመሪያውኑ ፈርታ ነበር። በማንም እርዳታ የአባቷ ሕክምና እንዲጀመር አልፈለገችም። ግን ራሷ ናት ሆን ብላ ወይዘሮ ሜላት ተብዬዋ ራሷ ሆን ብላ ማለት ነው ፈልጋ ለምናት እኮ አይደለም ሀኒ ሕክምናው ራሱ የተጀመረው ለምናት ነው። ሕክምናውን በቃ በእኔ ሆንብሽ እኔ ያሳክምልሻለሁ ምናምን ብላ አስጀመረቻት ማለት ነው። ከተጀመረ በኋላ ግን ያው ዶክተሩን ወይዘሮ ባዩሽ በሰውየው አማካኝነት ለኮ እንግዲህ አስፈራርቶታል መሰለኝ እና ዶክተሩ ደግሞ ሕክምናውን ብር በእጥፍ በጥፍ ነው ወስዶ እንግዲህ ገንዘቧን ያበላሸበት። ያ ሁሉ ሲደረግ ሀኒም የጉዳዩ ተጠቂ ናት። ግን እሷም እንደ ጥፋተኛ አይታ ወይዘሮ ሜላት እንግዲህ የአባቷ ሕክምና መጨረሻ ደረጃ ላይ ሲደርስ ማለት ሕክምናው ተቋርጦ እንኳን ወደ ቤት እንዳይሄዱ አስቸጋሪ ነው። ራሳቸውን ስተዋል። እንዳይቀጥሉ ደግሞ ገንዘብ የላትም። ጭራሽ የባሰ ችግር ውስጥ ከታት። ያኔ እምቢ ያለችው ወዳ አልነበረም እና እንግዲህ ሕክምናው እንዳቋረጠችባት ዶክተሩ ነገራት ማለት ነው። በጣም ነው ያዘነችው። በጣም ተጨንቀለ። ያሲርም ስትደውልለት እሱም ከተምቹ ጋር ነበር። እንደውም በቃ ደይሞ ነው መሰል የደወለችልህ ስትለው ተናዶ በጥፊ ነው ያለው። ምክንያቱም አይወድም አባባ ኖላዊ ወይ ሞቱ ምናምን ደየሙ ሲለው አይወድም በጭራሽ ያሲር ማለት ስለሚወዳቸው። ከዛም እየበረሩ ወደ ሐኪም ቤት መጡና ሀኒም እሱ ጠብቁኝ እኔ ሂጄ እግሯ ላይም ተደፍቼ በሆነ ለምኛት ገንዘቡን እንድትጨርስልኝ ሕክምና እንድታሳክምልኝ አደርጋለሁ ብላ ስትል ያሲር ደግሞ በጭራሽ ክብርሽ እንደዚህ ዝቅ አድርገሽ ማድረግ የለብሽም ሲላተኝ ተናዳ አንተ ልጅ አባቷ ሆኖ ቢሆን እንደዚህ ታደርግ ነበር። እኔ ግን ምንም ነገር ባረጋ አባዬን ለማሳከም ምንም ነገር አደርጋለሁ ብላ ተናዳ ጥላው ሄደች። እየበረረች ሄዳ
ጉልበቷ ላይ ብትደፋ አልተሳካላትም። ጭራሽ ወረወረቻት እና ወይዘሮ ሜላት እርግጠኛ ነኝ የምጸጻትን ስራ ነው የሰራችው። ምክንያቱም በኋላ ላይ ልጇ መሆኗን ሲታወቅ ትጠላታለች። ደግሞ ሀኒ አባቷ ላይ በምትወደው ነገር ለአባቷ የመጣ ማንኛውም ሰው ይቅር አትልም። አሁን ለራሷ በኋላ እውነቱ ሲታወቅ ልጇ መሆኗን ሲታወቅ በጣም ነው ጸጸትና እሷ ስትጸጸት ማየት ነው ራሱ የምንፈልገው። ጸጸቱ የሚገላት ያኔ ሀኒ ራሱ በጣም ነው ጥላቻ የምትባት በገዛ እናቷ ላይ ጥላቻ ነው የምትይዘው። ግን እዚህ ጋር የፈለገ ድራማ ቢሆን እንዴት እናት አይደለች? እናት እኮ ልጇን ዳብሳ ራሱ ትለያለች ማለት የእናት ስሜት በጣም ኃይለኛ ነው ከሚባለው በላይ። እንዲህ ቀላል እንደ ማንኛውም ሰው አይደለም እናት ስሜቷ ማለት በተለይ ለልጇ ይሁን እንትኗ ውስጧ ራሱ ይነግሯታል። የእናትነት ቀልቧ ውስጧ ራሱ ይነግራታል ልጇ የዚህን ያክል ድራማውን እዚህ ጋር ፌክ ሆኖብኛል። እናት እንዴት የዚህን ያክል እንደው 16 ዓመት አይደለም 20 ዓመት 40 ዓመት ብትጠፋባት ልጇን እንዴት የተወሰነ ምክንያቱም ሰው ያስተዳደጉ ውጤት ነው። ምንም እንኳን ቢሆን ያቺ ስትለያት ህፃን ነበረች። ልጅ እያለች ደግሞ የምታረጋቸውን ነገሮች ሁሉ አሁን ላይ አድጋ ሀኒ ታረጋለች። እንዴ ስትመሳይ ያኔ እኮ እንደውም ትል ነበር እኮ ሀኒ ሁሉን ኬቶ ስወዳለሁ ስላት እንደ ሀሴት ነሽ ምናምን የሆነ ጊዜ ላይ እኮ ጠርጥራ ነበር እሷ እንደሆነች። ከዛ በኋላች ሀሴት እንትና እርግብ ከተምትባለው ከመጣች ወዲህ ነው አንያቸው ጠብ የሆኑ እንጂ ተወዳት ነበርና በዚህ መልኩ መቀየር የወይዘሮ ሜላት ፌር ነው። የምር ሰው እንደዚህ ያክል ይቀየራል። እና ሰላምና ምናሴም እንግዲህ በጣም ነው ሰላም ራሱ የተናደደችባትኝ። እዚህ ጋር ራሱ ሰላም ምን የፈለገ እናቷ ጨካኝ ብትሆን የዚህን ያክል ልክ እንደ ባዳ ሰው ራሱ ማናገሯ ተገቢ አይደለም። እናት ምንም ብታጠፋ እንደ እኩያ እናት ላይ አፍ መክፈት ራሱ ጥሩ አይደለም። እኔ እንጃ ይሄ ድራማ መጀመሪያ አካባቢ በጣም ወደው ተንኮል ያልበዛበት ድራማ ነው። በቃ አባባ ኖላዊ የሚያስተላልፉት መልእክት ያሲር ቁጭ ብሎ ሲማር ታምቹን ቁጭ ብሎ ሲማሩ እነሱን ከሱስ ያወጡበት መንገድ ሌብነትና ሱስ እንዴት እንዳቆሙ ያደረጉበት መንገድ ያ ሁሉ ነገር በጣም ነበር በፊት የሚያምረው። በቃ መልካምነት የበዛ ምክንያቱም ይገባል ለካ መልካምነት ማድረግ ጥሩ እንደዚህ ነው ለካ ብሎ ሰው እንዲረዳ ያደርጋል። ሰው መልካም ነገር ባየ ቁጥር መልካም ለመስራት ፍላጎቱ ያድርበታልና ድራማ ላይ የግዴታ እንደው በሪያሊቲውም ስላለ ነው እንጂ እንደው መጥፎ ነገር ያስጠላል። በተለይ ደግሞ ዶክተሩ የሚሰራው ስራ የዚህን ያክል ለሰው ማለት የፈለገ እንኳን ገንዘብ አያጥራቸው እንዴት ከሰው ነፍስ ገንዘብ ይበልጣል። እንደዚህ ስታስቡት ምን ያህል ዋጋችን እንደቀነሰ አባባ ኖላዊ እንደዛ ታመው አረ በጣም እንደዛ የድራማው ራሱ በቃ ትልቅ ሰው በጣም መካሪ ስንት ወጣቶችን ከሱስ የሚያድኑ ጥሩ ሰው እንደዛ ታመው እነሱ ግን ገንዘብ ከሌለ ሬሳን ቢሆን ይዛችሁ ወጡ። እንዴት ነው ግን የኢትዮጵያ ሕክምና እንትን ግን እዚህ ደረጃ ነው የደረሰው? ወይስ አኪድ የሪያሊቲውን ነው እዚህ የምታው የሚያሳዩን? ግን በጣም የሚያሳዝነው የሰው ከሰው ህይወት የገንዘብ የበለጠበት ጊዜ ትንሽ በተለይ ደግሞ ዶክተሮች ርህራሄ ትልቁ ነገር እኮ ርህራሄ ነው። ለነፍስ ርህራሄ ከሌለው ዶክተር ምንድነው? ለሰው ልጅ ርህራሄ ካላሳየ ሲታመም ካልተንሰፈሰፈ ምንም እንኳን በቃ ለሰው መስራት ነው ዶክተር መማር አንዳንዴ የምር መማር እንደዚህ ወንጀል ለመስራት ለምን መማር አስፈለገ? ጋንጃ እየመቱ አይሰርቁም እንዴ? እና በተለይ የዶክተርነት ሙያ በቃ ርህራሄ በጣም ትልቁ ነገር ነው። ታማሚ ሲመጣ መንከባከብ፣ ሰው የሚወድ ከሆነ ለሰው ነፍስ የሚራራ ከሆነ የሆነ እንክብካቤው ራሱ ያውን ይሄ ያሲር እንደዛ እንኳን ሄዶ ሲደፋበት ምንም ርህራሄ ያሳይ አንተ ያማህል እንዴ ጤነኛ አይደለም ሌላዋል እና በጣም ነው የሚያሳዝነው። በዚህ መልኩ እንግዲህ ሰላምና ምናሴም እንግዲህ ተናደው በእናታቸው በጣም ነው የተናደው። ምክንያቱም ተገቢ ስራ አይደለም የሰራቸው እናታቸው እና በዛ ምክንያት ተናደዋል። ያቺ እርግብ ደግሞ ጭራሽ እናቴ እንዳትናገሪብኝ ብላ ስላለች ሰላምም ስለተናገረች እናቷን እርግብን እናቷ በጥፊ መታ። እንግዲህ በዛ ምክንያት ተጣልተዋልና ጭራሽ ጠባቸው ወደ ለየለት አልፏል። ብቻ የዛሬው ክፍል ትንሽ በጣም እንትን የሚያሳዝን ክፍል ነው ሆኗለኝ። እንግዲህ በቀጣዩ ድራማ ወይዘሮ ሜላት በጸጸት ስትሰቃይ ማየት እንፈልጋለን።
ለማየት ያብቃን። ስለተከታተላችሁ ውድ ቤተሰቦቻችን እናመሰግናለን። በያላችሁበት ሰላማችሁ ይብዛቸው።